ሆኖ መሆን አለበት። ይችል ሴት ባለቤቱ ናት፣ ቤተሰብ የላትም ወይ? በትን መንገድ ፈልጋት አምባሱ የሚፈልገው ረህማን ነው ማለት ነው። መጀመሪያ ልጁ ጥፋት አጥፍቷል። የመጀመሪያው ቤቱን ሙሉ ኢማራቱን ማሰስ ነበረበት። ሁለተኛ ደግሞ ማታ ሰምታችሁ ከሆነ ለሊፍት ብሎ የተሰራ የቀረ ቦታ አለ አለ። ለሊፍት እንግዲህ ጉርጓር ነው የሚሆነው አይደለ? ለሊፍት የዘጋጅ ጉርጓር ነው። እዛ ላይ ለስራ ገብቼ ይሄው 1000 ምናምን ሰው የሚያወራው ማታ በቃ እንትኛው የሚገርምሽ ሞ እያሰብኩኝ የሊፍት ቦታ በእንጨት ምናምን የተከለለ ነው ተደርጎ በክሎሮክስ ተጸርቷል። እሺ ማስረጃ እንዳያዝ ተደርጓል። እሱ ራሱ ቪዲዮ አይቀርጽም ነበር። ደሙን ሲያይ የፈለገ ወደ ህግ እኮ ነው የምትሄጂው። ሲነስ ምን እያለ ነው? በሉ አዚዛ አላህ ይርዳችሁ፣ እሷንም አላህ ያግዛለህ። ሰላም አላህ ያርጋት፣ አላህ ያግዛችሁ። ቀጣው ምንድን ነው የሚሆነው? ቀጣው ነገር እኔ እስር ቤት አሉ የሉም ሐኪም ቤት አሉ የሉም በሚለው ጉዳይ ካጠናው በኋላ ቀጥታ ቦታውን እኔ ራሴ ቦታውን እጄ ማስፈለግ ይችላለሁ። ጅብ ከሄደ ውሻ ጮኸ ቤቱ ከታጠበ በኋላ ዛሬ ምንም እንደሚሰራም አናውቅም። ያችን እንኳን የተዘጋች ቤት ተከፍታ የሆነ ነገር እንዳይታይ አሁን በ6ኛ ቀኑ ሂዶ ቢበለቅ ምን ዋጋ አለው? ይሄንን አደጋ የፈጠሩ ሰዎች ጸጥ ይጠብቃሉ እስከምትንቀሳቀሱ ድረስ እኔ አላውቅም ወላሂ። በተለይ አሁን ሚዲያ ላይ ስለወጣ እየተከታተሉ ነው ሁሉንም ነገር። ወጣ ምን ይመስላል አንተ ነው? ምንም ነገር የለም። ብፈልግም አንተ እዛ ቦታ ላይ ፈልግህ ራሱ ይመጡ ከሳሽ በቃ እንደዚህ ያደረጋት አይተናም ብለው የሚከሱ ሰዎች እና የሚከራከሩ ሰዎች ከሌሉ ምንም ነገር ቤቱን አይተው ምልስ ነው ነገር ሌላ ምንም ነገር የሚያደርጉት ነገር የለም ማለት ነው። በቃ ረህማን አፈላልጋን። ኦኬ እሺ። አሳዝናል። አሁን እዚህ ውስጥ 1000 ሰዎች አላችሁ። እንደው በአላህ እንደው በምታምኑት እኔ የልጁን ፎቶ ፖስቻለሁ፣ የእሷንም ፎቶ ፖስቻለሁ። የመጀመሪያ እኛ ስራችን እሷን መፈለግ ብቻ ነው። በቃ በህይወትም ትኑር ትሙትም እሷ የት ናት ያለችው? በቃ አሁን እሷ ያለችበትን ብቻ እንድትገኝ ቢያንስ ያስጠጋት ሰው ይህንን ቪዲዮ አይቶ እኔ ጋር ናት የሚል ሰው። እሷ ምንም ስልክ የላትም፣ ምንም እንትን ልትልም አትችልም። እንደዛ ተቀጥቅጣ ሄዳችሁ ሪፖስት አድርጉ፣ ሸር አድርጉ። እንዲሁ አንድ ሰው መጥቶ ቢያንስ እኔ ጋር ናት ልጅቷ ቢለን እንዲሁ በቃ እኛ ይህንን ብቻ ነው የምንፈልገው። ያልበለዛ ትናንትና ወሬ አሁንም ወሬ ምንም ለጊዜ ስት የሌለ ወሬ ስልኳን ተቀምጣለች። ስልኳ የምትሉ ስልኳ ደብዳቤ ወጋ ነው። ስልክ የላትም። እንደዛ ተመታ እንደዛ ተቀጥቅጣ አንገቷ ላይ ተረካም እኮ ምንም ጉዳዩ ላይ የለችም፣ አላጠፋችም። ቀደረባት አሉ። ይሄ በሽታው ስለተነሳባት ቀድሮባት እንጂ እኮ ምንም አላጠፋችም አሉ። አስገብቶ ዱላው እስከሚቆራረጥ ድረስ ተሰርቦ አንቆ ከዛ ደግሞ አፍኗት አሉ። ይሄን የሚያስደርግ ምን አይነት ወንድነት ነው? ምን አይነት ቀሽምነት ነው? ሴት ልጅ ጥፊ አይበቃትም? ጥፊ በከፍ እንቅ አድርጓለች፣ እንቅ አድርጓለች። እኔ ደግሞ የነዚህ የሁለቱ ከልቦች ሁለት ናቸው። ሄደው ከታች ቢያቀምሱት እኮ ይወድቃል። ዝም ብለው ያስደበድባሉ እንዴ እስከምትሞት ድረስ። ዝም ብያቸው። አዎ የፖስትኩት የተመታችውን ልጅ ነው የፖስትኳት። እንደገናም ደግሞ እሱ መቼውንም ፖስትቸዋል። ሁለታቸው እሷን መፈለግ ነው እሱንም መፈለግ ነው። ከሱ በላይ ግን እሷ ታስፈልገናለች። አሁን ላይ በቃ እሷ ትሞትም ትዳን ብቻ እሷን እናገኝ። እሷን ለመርዳት ወላሂ ለባሏም አይደለም ምንም አይደለም። እችን ወርቅ የመሰለች ልጅ እናት ትኖራታለች። ቤተሰብ ይጠብቃል። ሲሆን ግን ትሳችሁ ይርገሩ አይለፍላችሁ። ይሄ በዚህ ልጅ የደረሰው ግፍ በእናንተ ላይ ይድረስ። አፈር ብሉ። እህታችሁ ብትሆንስ እስኪ ይቻውን ትንሽ እህታችሁስ ብትሆን። እኔ በጣም ማታ የገረመኝ ለዚህ ትናንትና ማታ በጣም የገረመኝ አንድ ነገር የሆነ አካባቢ የአገር ሰፈር ጊራና የሚባል ነገር ስሙ ተነሳ ብለው የልጅቷ ህይወት ሳያሳስባቸው የልጅቷ መሞት ሳያሳስባቸው ስለ አገር ስም ብቻ ተነሳ ብለው ሲራገጡ ነበር ያደሩት። በጣም ነበር የገረመኝ በእውነት። ምን አይነት ልጅ ናት? እሱ የጊራና ልጅ ነው ብሎ አይደል እንደ ጊራና ሀይቅ እያሉ የቀበሌ አፈር ብሉና የቀበሌ ግሞች እንደዛ ሲሉ ነበር። ማነው ሁሉ የሚያወጣት? ማንትናን እያስገባኋት ቆይ ኧረ በጣም ከባድ ነው። በጣም አሁንም በምትችሉት ሼር ሪፖስት እያደረጋችሁት ዲዩቲ እያደረጋችሁት ህዝብ እንትን ብለው ያፈላልጓት መዲና ያሉ ሰዎች። እኔም ብዙ ሰው እንትን ብያለሁ።
በቃ ይሄ ነው ዋናው ነገር። እሷ ብቻ ነው በቃ ሬሳዋም ካለ ሬሳ ወታደር እንደዚህ ምናምን ስትባሉ ምንም ወታደር እኔ ልንገራቸው፣ ሳውዲ አረቢያ ላይ ህጉ ትክክለኛ ቀጥታ መንገድ ይዘሽ መሄድ ብቻ ነው። ምንም የሚያስፈራራ ነገር የለም። ህጉን ይዘሽ ቀጥታ ያየሽውን ነገር በመጠቆም ወንጀለኛን ለማስያዝ ስትተባበሪ፣ እንዲሁም እነሱ በጣም ነው ደስ የሚላቸው እና እንትን የሚላቸው። ማንም ያያችሁትን ነገር ቀጥታ ሄዳችሁ ለፖሊስ ተናገሩ። እንደዚህ ሄደው እንደዚህ ህዝብ ይያዛል ህዝብ አይያዝ የሚባል ነገር የለም። አሁን እኮ ማለት ነው። ሰላም አለይኩም አዚዛዬ። እየታየኝ ያለው አሁን ላይ ባለቤቷ ጋር ነው። ምክንያቱም ይኸውልሽ አዚዛ ሁላችሁም ትናንትና የሀይፋ ወይም ደግሞ እያወራሽ ነው ወላ ልጨርስ። ሀይፋ ወይም አፊያ የምትባለዋ ልጅ ባለቤቷ ፖሊስ ይዘው ሄዶ ነበር አይደለም? እዛ ከሄዱ በኋላ እንዴት ፖሊስ በር መክፈት አልቻለም? ከፈጅር በኋላ ብለዋል አለች አይደለ? እንዴት ፖሊስ ሲሄድ አንድ ሰው ለመያዝ ወይም ፍተሻ ሲሄድ ሁሉ ነገር ይዞ ነው የሚሄደው። እንዴት በሩ አልተከፈተም? እያወራው ነው። አልሄደም አላልኩኝም። እየሰማችኝ ነው። ሄደዋል። ቤቱ በቀላል የሚከፈት አይደለም። ፖሊስ አይከፍተው። አንድ ያዳም ይኸውልሽ፣ ደጋግሜ ልንገራችሁ አሁን ለመጣችሁ ማለት ነው። ቤቱ በጣም ጠንካራ ነው። ሀዲድ ማለት መቼስ አልነግራችሁም ከሚባለው በላይ ጠንካራ ነው። እስቲል ሰንሰለት አለው። ስለዚህ ያህ ነገር ደግሞ ለመክፈት የቤቱ ባለቤት ዋናው መጠየቅ አለበት። ዝም ብሎ አይገነጠልም። አንድ ባለቤትን ያስጠይቋል። ሁለት የቤቱ ባለቤት ፖሊሶቹንም ጭምር ሄዶ መክሰስ ይችላል። ቤቴን ዝም ብለው ገነጠሉት ተብሎ ማለት ነው። ምክንያቱም ደም አልተገኘም፣ የጫማ አሻራ አልተገኘም፣ ምንም አይነት ነገር አልተገኘም። ቤቱ ራህማ ሄዳ ሙሉ ለሙሉ አጽድተዋለች። አሁን ራህማ ከምንል የቤቱ ባለቤት አረቡ ጋር ተደውሎ አረቡ ይሄኛው የዚህኛውን ሰው ሙሉ መረጃ ይስጥ። የዚህኛውን ሰው ሙሉ መረጃ ከሰጠ በኋላ ተከታትለው ያገኙታል። ይሄም ማድረግ የሚችለው ግን ባሏ፣ ምክንያቱም ባሏ የፈራውን እንዴት ነው የሌላ ሰው ባል እንዲያደርግ የምታውቁ? ሀይፋ ይቅርታ አድርግልኝ። ሀይፋ ስላችሁ በቃ በምችለው ልክ እዛ አቅራቢያ ነበረ። እንደው በአላህ ብየው ነው መሄድም አልፈለገም። ምክንያቱም ቆይ ሀይፋ ከይቅርታ ጋር ማገሰርቲ በረካ ሁኚ ተቸግረሻል። ግን ይሄ ነገር መንግስት ጋር ከደረሰ ወንጀል እኮ ነው፣ ይሰብሩታል። የሚለማመጡት ነገር የለም፣ የሚጠይቁት ነገር የለም። መረጃ አልተገኘም። መረጃ እሞ ያልገባሽ ነው ያመለጠሽ ወሬ ያለ ማለት ነው። ቆይ ተረጋጋ። አንድ ክፍል አለ የተባለው እነሱ የተከራዩት ቤት አይደለም። ልጁ ለብቻው የሚኖርባት ፎቅ ናት። ሹጋው ልጅቷ የተደበደበችበት አብረው ሲኖሩበት የነበረው ቤት ኦልሬዲ ሰብረው ገቡ። ተጸርቶ ታጥቦ አገኙት። ጥርጣሬ ደግሞ ፎቅ አንድ ክፍል አለች እዛች ይሄዳል ስለተባለ ያ ቤት ደግሞ ሀዲድ ነው። ባልየው ነው የነገረኝ። ሀዲድ በሀዲድ ነው። በቀላል ነገር የሚፈታ አይደለም፣ የሚሰበር አይደለም። ለምን አልሰበርክም ብዬ ስለው ኧረ የሚሰበር አይደለም ሀዲድ ነው ብሏል ማለት ነው። እነሱ ደግሞ ሀዲድነቱ አልፎ በሰንሰለት ነው የሚቆለፈው ከተባለ ሳሀበል ቤቱ ሹጋውን ያከራየው ሰውዬ ሁለቱ መቅረብ አለባቸው። ሌላም አዚዛዬ እንደዚህ አይነት የወንጀል ጥርጣሬ እያለ እንደዚህ ሊሆን አይችልም። የወንጀል ጥርጣሬ የሞትና ፖሊስ ከደረሰ ይህ በደቂቃ በሰዋኒ ነው የሚሰበረው። በሰዋኒ ሀዲድ ይሁን ግንብ ይሁን ይሰበራል። እቺ ልጅ እኮ ባሏን ነው እንጂ ተባበረን ብላ የላከችው በላቅ ዶላቸው እኮ አይደለም። ባሏ እኮ አደረሰ እኮ ለህግ እኮ ደረሰ። በቃ ለፖሊሶች ደርሷል። በረካ ይሁኑ። ባሏ አልደረሰም። ፖሊስ ማለት ህግ አይደለም እንዲ አዚዛ። ፖሊስ ማለት ምንድን ነው? የእሷ ባል ነው ወይልም ብለን ያልነው እንጂ በላቅ እስካሁን አይደለም። ፖሊሶች አይደሉም። አይ ትናንት እኮ ፖሊስ ስትሉ ስለሰማን ነው። ትናንት ፖሊስ ስትሉ ስለሰማን ነው። ደረጃ ለመተባበር የሄደ ሰው ነው እንጂ በላቅ እስካሁን ድረስ አልተደረገም። ማን በለቀ? ባል አልበለቀም፣ አልተበለቀም። እሷ በቃ ለአፉ በሉኝ። እኔ ፖሊስ ስላላችሁ ነው የገባሁትም። ፖሊስ ስለተባለ ነው። አፉ በሉኝ። ፖሊስ ከሆነ ግን በሰዋኒ ነው የሚከፍተው። ማለማመጥም አይችልም። በሞትና በህይወት ያለች ልጅ እንደዚህ ቁጭ ብሎ አይጠብቁም። በስርቆት እንኳን የተጠረጠረ ተሰብሮ ተገብቶ ይያዛል። እንኳን አልተበለቀም። ያ ጀማዓተል ፖሊስ ያለ መስሎኝ ነው እንጂ አዚዛዬ ፖሊስ እኮ እዛ ጋር ከሄደ እሱ ራሱ እኮ በላቅ ማድረግ ይችላል። ፖሊስ እኮ ሰምቶ ይሄን ነገር ዝም ማለት አይችልም። ማን በለቀው እኮ ነው የሚባለው። ስላደርግላቸው ሰዎች ተይዘዋል አይደል? እንዴ አዚዛዬ ትናንት እኮ ሰው ተይዟል ብላለች። ላውራለች ሙሉ ላስረዳሽ እና ከዛ በኋላ ጥያቄ ካለች ጠይቅኛለሽ። እሺ ይኸውልሽ ልብ ብለሽ አዳምጪኝ። ባለቤቴ እዛው አካባቢ ነበረ። የሚያውቃቸው የራሱ ፖሊሶች አሉት። የራሱ ፖሊሶች ስልሽ ደስ በስራም በምንም የሚገናኛቸው ማለት ነው።
እነሱን ሲያናገራቸው ቀጥታ ይሄዳሉ ቤት ማለት ነው። ቤት ሲሄዱ የቤቱን በር ገንጥለውታል። የቤቱን በር ገንጥለው ሲገቡ ምንም የተገኘ ነገር የለም። ቤቱን ሙሉ ለሙሉ ተጸርቷል። ልብስ የለም። ሙሉ ለሙሉ ጽድት አድርገውታል፣ ግድግዳው ሳይቀር ማለት ነው። ስለዚህ ሙሉ ለሙሉ የተጸዳ ቤት፣ ምንም አይነት መረጃ ያልተገኘበት ቤት። የላይኛው ቤት ሲታይ ደግሞ ሙሉ ለሙሉ ተገፍሏል፣ ዝግ ነው ሙሉ ለሙሉ ማለት ነው። በሀዲድ ነው የተገፈለው። ሀበሻ የሚኖርበት ቤት ደግሞ ሰው የሚኖርበት ቤት ደግሞ በዚህ ልክ አይገፈልም። ምን አይነት አስተሳሰብ ነው ያላችሁ? አንተን ነው ሀፊ አዚዛ አሁን ዞሮ ከሆነ ያህንን ባለቤቷ ማድረግ ይችላል። ኤምባሲ ሄዶ አስፈጽሞ ሙሉ ለሙሉ እንትን ማድረግ ይችላል እንጂ ይሄ ቤቱን ለምን ሰብረው አልገቡ ምናምን ህጉን ከፖሊሶቹ በላይ እናንተ አታውቁም። መቼ ካሜራ ይኖረዋል ይችላል ምናምን የጠቆመው ይሄኛውን ቤት እስከሆነ ድረስ እዚህኛው ቤት የሆነ ማስረጃ ሲገኝ ነው ወደዛ ሊወስዳቸው የሚገኝ የሆነ ማስረጃ ሲኖር ነው ወደዛ ቤት ሊሄድ የሚችሉት። ባሏን ንፉዝ ሆኖ የተኛውን ቢያንስ እስከዚህ ድረስ ሄደናል። ከዚህ በኋላ ያለውን ደግሞ ባሏ ተጨምሩበት፣ አላህ ተጨምሩበት። ባሏን በተደጋጋሚ ላዛም ነግሬያታለሁ። በውስጥ ስለምጠይቁኝም ተናግሬያለሁ። ባሏን የሚያግዘው ሰው ካላችሁ እኔ ባለቤት ያግዘዋል። የህግ ከሌላ ከፈለገ የህግ ከሌላ ይሰጠዋል። ግን ብቻውን ማድረግ አይችልም ይሄን ነገር። ምክንያቱም ካሜራ የለውም እዛ አካባቢ ነገሩ የተደበቀ ነገር ስላለ የተደበቀው ነገር እውነት ሲወጣ ለእኛም ነፃ ነው። እኛም ግልግል ውስጥ አይኖርም። የደበቀው ነገር ያውጡ በደንብ